የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ የዜና ውጃ ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አርዕስተ ዜናዎችን አስቀድማለሁ። በትግራይ ተፈናቃዮች ላይ የተከሰተው ረሃብ አነጋጋሪ ሆኗል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት የተከሰተው ረሃብ የፌዴራሉ መንግስት በስልት ያስቀጠለው የዘር ማጥፋት ነው ብሎታል። ህወሓት ትዕግስቴም ልክ አለው በማለት በመግለጫ ያሳወቀ ሲሆን አሁን ላይ ትዕግስት የተሟጧል ብሏል። በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ ደግሞ በህጻጽ የተፈጠረው ረሃብ የኋላ ቀሩ የህወሓት ቡድን ችግር ነው ያለ ሲሆን ኢህአፓ የተሰኘው ፓርቲ ደግሞ ጉዳዩን አስመልክቶ በወጣው መግለጫ ይህ በኢትዮጵያ የቀጠለው የ7 ዓመት የፖለቲካ ቀውስ አንዱ ማሳያ ነው ብሏል። በዚህ ላይ በዝርዝር ያዘጋጀነውን ትሰሙታላችሁ። በአማራ ክልል ደሴ ከተማ ዙሪያን ጨምሮ በተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም በስፋት ቀጥሏል። በላስታ ላሊበላ ቀጠና በተደረገው ውጊያ ብቻ ከ100 በላይ የአገዛዝ ወታደሮች ጉዳት እንደደረሰባቸው የአማራ ፋኖ ብሔራዊ ኃይል አስታውቋል። ውጊያው በሸዋ ጎጃምና ጎንደር የተለያዩ አካባቢዎችም ቀጥሏል ሲሉ የመረጃ ምንጮቻችን የነገሩ መረጃዎችን አጠናክረናል። በዝርዝር ትሰሙታላችሁ። ጅቡቲ ኢትዮጵያ ለገቢዎች ንግድ ስርዓት ዘረጋውት ያለችውን አዲስ አሰራር ውድቅ ማድረጓ ተሰማም። በሁለቱ ሀገራት መካከል አዲስ የንግድ አሰራር ውጥረት የፈጠረ ሲሆን የችግሩ ምንጭ የብልጽግና አገዛዝ ውሳኔ መሆኑ ተሰምቷል። በዚህም አብይ አህመድ እንዲያናገሯቸው የጅቡቲውን ፕሬዝዳንት ባለሀብቶች እየጠየቁ ሲሆን ጅቡቲ ሙሉ ለሙሉ አሁን ላይ በኢትዮጵያ ገቢና ወጪ ንግድ ላይ ስራዋን ለማቆም ጭምር እንደዛቶች ተሰምቷል። በዝርዝር እናየዋለን። የመን 180 ኢትዮጵያውያን ስደተኞች በህገወጥ መንገድ በሻቧብ የባህር ዳርቻ መድረሳቸውን አስታውቃለች። በአገሪቱ ጦርነትና መፈናቀል እንዲሁም ዘር መሰረት ያደረገ መድሎ በቀጠለበት ሁኔታ አሁንም ኢትዮጵያውያን በባህር መጓዛቸውን ቀጥለዋል። 180 ኢትዮጵያውያንም በየመን መታየታቸውን የተሰማው በዝርዝር የምንመለከተው ሌላኛው ጉዳይ ነው። ጄኔራሉ ተገደሉ። ጄኔራሉ የተገደሉት ታዲያ በመኪናቸው ላይ በተጠመደ ፈንጂ ነው። በሩሲያ ዋና ከተማ ሞስኮ ውስጥ መኪና ላይ በተጠመደ ቦምብ አንድ የአገሪቱ ከፍተኛ ጦር መኮንን ጄኔራል መገደላቸውን ባለስልጣናት ናቸው የተናገሩት። እስራኤል በወራ በተያዘው ዌስት ባንክ የሚገኙ 19 አዳዲስ ሰፈራዎችን አጸደቅኳለች። በወራ በተያዘው ዌስት ባንክ የሚደረጉ ሰፈራዎች ይበልጥ ለማስፋፋት እየሰራ ያለው የእስራኤል መንግስት በግዛቱ ለተገነቡ 19 አዳዲስ ሰፈራዎች እውቅና መስጠቱን ይፋ አድርጓል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ያውላችሁ። በትግራይ ተፈናቃዮች ላይ የተከሰተው ረሃብ አነጋጋሪ ሆኗል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ከተከሰተውን ረሃብ የፌዴራል መንግስቱ በስልት ያስቀጠለው የዘር ማጥፋት ነው ብሏል። ህወሓት ትዕግስቴም ልክ ነበረው አሁን ላይ ትዕግስት ያልቋን ያለው ዛሬ ባወጣው መግለጫ ነው። ጌታቸው ረዳ የሚመሩት ስምረት ፓርቲና ኢህአፓን በተመሳሳይ አቋማቸውን ይፋ አድርገዋል። በትግራይ ክልል የተፈናቀሉ ዜጎች ከሚኖሩባቸው ካምፖች አንዱ በሆነው ህጻጽ ከፍተኛ ረሃብና ችግር መፈጠሩን የሚወጡ ፎቶዎችና ቪዲዮዎች ያሳያሉ። ይህ ከሽሬ ራቅ ብሎ የሚገኘው የተፈናቃዮች ካምፕ ከዚህ በፊት የዓለም አቀፍ ተፈናቃዮች በተለይም ኤርትራውያን የሚኖሩበት ሲሆን አሁን ግን የአገር ውስጥ ተፈናቃዮች ናቸው የተጠሉበት። ከትላንት ጀምሮ በማህበራዊ ሚዲያ መነጋገሪያ የሆነው ይህ የተፈናቃዮች ረሃብና ከማህበራዊ ሚዲያም አልፎ ፖለቲካ ፓርቲዎችና በኃይሎች መካከል አነጋጋሪ ሆኖ መጥቷል። ህወሓት አዲስ ባወጣውና ትዕግስትም ልክ አለው በሚል መልእክቱ ላይ ዛሬ ላይ ይህንን የተፈናቃዮች ረሃብ የቀጠለው የዘር ማጥፋት ፕሮጀክት ነው ያለው ሲሆን ለሰላም ስንል የምንከፍለው ዋጋ ቢሆንም ትዕግስታችን ግን ተሟጧል ብሏል። ህወሓት ወያኔ ሓርነት ትግራይ በዛሬው ዕለት በፌስቡክ ገጹ ባጋራው ሳምንታዊ መልእክቴ ነው ባለው መልእክቱ ለሰላም ብለን ብዙ ዋጋ እየከፈልን ያለ ሲሆን በፓርቲም ሆነ በህዝብ የተያዘው የሰላም አቋም ግልጽ ነው። ነገር ግን አሁንም ሰላም እንዲኖር ወደ ጦርነት እንዳንገባ ጥረት ብናደርግም በአንጻር ግን የፌዴራል መንግስቱ የዘር ማጥፋቱን በማይታይ መልኩ አስቀጥሎብናል ብሏል። መሬታችን ተወሯን ያለው ህወሓት ተፈናቃዮችን በስቃይ እየኖር ነው ለሰላም ብለን ነው ዝም ያልነው። አሁን ላይ ታዲያ ፕሪቶሪያው ስምምነትም እንዲከበር ብንጥርም በፌዴራል መንግስትም ሆነ ሌሎች ኃይሎች በኩል ግን ሊሆን አልቻለም ሲል ከሷል። ለዚህም ህወሓት በህጻጽ የተፈናቃዮች ካምፕ የሚገኙ ተፈናቃዮች ሁኔታው የቀጠለበት ሲሆን በቀዳዳ የሸራ ድንኳን ውስጥ የሚኖር ህዝባችን የአራዊት ሰለባ ሆኗል። ቀስ በቀስም የሰብአዊ እርዳታ አቅርቦት እያሽቆለቆለ በመምጣቱ በሁሉም የተፈናቃይ ካምፖች ውስጥ ከባድ ቀውስ ተከስቷል ሲል በህጻጽ ብቻ ሳይሆን በሌሎችም አካባቢዎች ችግሩ አለ ብሏል።
ህወሓት ጨምሮም ታዲያ በየዕለቱ ህዝባችን በረሃብና በጠኔ እየሞተ ይገኛል ያለ ሲሆን የዚህ ቀውስ አንዱ አካል በሆነው በህጻት ተፈናቃዮች ካምፕ በተከሰተው ረሃብ በርካታ ወገኖቻችን አጥተናል ብሏል። አሁን ላይ እንደተለመደው ህዝባችን ለተቸገሩ ወገኖች የተባበረ ርብርብ ማድረግ አለበት የሚለው ህወሓት በተለይም የግብረሰናይ ተቋማት ኃላፊነታቸውን ሊወጡ ይገባል ብሏል። የፕሪቶሪያውን ስምምነት ዓለም ያፈራቸውን የሚመለከታቸው ዓለም አቀፍ ተቋማት በትግራይ ህዝብ ላይ እየተፈጸመ የሚገኘውን የዘር ማጥፋት ወንጀል ለመከላከል ጥረት እያደረጉ አይደለም ያለው ህወሓት በዝምታ ውስጥ ይገኛሉ ማለት ከሷል። በአሁኑ ሰዓት ታዲያ ተገቢውን እርምጃ መውሰድ የዓለም አቀፍ ማህበረሰብ ኃላፊነት ነው የሚለው ህወሓት አሁን እያልን ያለነው የመታገስ አቅማችን ተማጧል፣ ትግስታችንም አልቋል የሚል ሆኗል። በተመሳሳይ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ባወጣው መግለጫ አሰቃቂውን ጦርነት ተከትሎ ከቤታቸው ተፈናቅለው በየመጠለያ ጣቢያ ያሉ ንጹሃን ዜጎች ዘርፈ ብዙ ችግር ሲደርስባቸው መቆየቱን ይታወቃል ብሏል። ችግሮቻቸውን የሚፈታላቸው ብቻ ሳይሆን ጉዳይ የሚላቸው አካል ባለመኖሩ ለከፋ አደጋ ከተጋለጡ ዓመታት አልፈዋል የሚለው መግለጫው በህጻጽ የተፈናቃዮች መጠለያ ካምፕ ላይ የደረሰው ይሄ አንዱ ነው ብሏል። ነገር ግን ረሃብ በፍጹም ጊዜ አይሰጥምና ለእነዚህ ወገኖች በአስቸኳይ የሰብአዊ እርዳታ እንዲደርሳቸው ጉዳዩን በዘላቂነት እንዲፈታ ይላል ኢህአፓ በመግለጫውን ሲቀጥል ልጆቻችን በጦርነት ለተማገዱባቸው ጥቂቶች ለስልጣኖቻቸው ሲሉ ከቀያቸው ላፈናቀሏቸው ለእነዚህ ዜጎች የሚደረግ ማንኛውም ድጋፍ እርዳታ ሳይሆን የዜግነት ግዴታ እንደሆነ ሊሰመርበት ይገባል ሲል አሳስቧል። በአቶ ጌታቸው ረዳ የሚመራው ስምረት ፓርቲን በተመሳሳይ ዛሬ መግለጫ ያወጣ ሲሆን ችግሩን አስከፊ ነው ብሎታል። ስምረት ፓርቲ በምዕራብ ትግራይ ዞን አስገደ ወረዳ ህጻጽ የተፈናቃዮች መጠለያ ነዋሪዎች ረሃብ ለማስቆምና ወዲያውኑ ለመድረስ ሰብአዊና ሞራላዊ ኃላፊነታችን መወጣት አለብን ብሏል። ኋላ ቀር ቡድኑ እያለ የሚጠራው ህወሓት ከህዝቡ በፊት የማዳን መዝሙር በሰብአዊነት በህሊና በስነ ምግባርና በህግ ተቀባይነት የለው ሲሆን ህዝባችን በዚህ ጽንሰ ሀሳብ እየሞተ ይገኛል ማለትም ህወሓትን ከሷል። ይህ ሁኔታ ከሚዲያ ካልተደበቀ በስተቀር በሌሎች አካባቢዎች የተፈናቀሉና የተሰደዱ ወገኖችም የመሰቃየትና የሞት አደጋ እንደተጋረጠባቸው ምንም ጥርጥር የለውም ነው ያለው ስምረት ፓርቲ። ህዝባችን በተሳሳተ መንገድ በመንቀሳቀስ ወደዚህ ደረጃ ያደረሱት ኋላ ቀር ቡድንና ተባባሪዎች አሁንም የፕሪቶሪያው ስምምነት ሙሉ በሙሉ ተግባራዊ ለማድረግና የተፈናቀሉ ወገኖች ወደ ቤታቸው ለመመለስ ዘላቂ መፍትሄ የሆነው ህገ መንግስትን ለማክበር እየተቸገሩ ነው ያለው ስምረት የትግራይ ህዝብ በእስር ውስጥ አስገብቶ ሁሉንም ነገር በስልጣንና በቡድን ጥቅም ላይ በመዋል የፖለቲካ ቁማር ተጫውቷል ማለት ህወሓትን ክስ የሚያሰማበት ሆኗል መግለጫው። ህወሓት ግን ይህን ችግር በትግራይ ላይ የብልጽግና አገዛዝ የሚከተለው የዘር ማጥፋት ማሳያ ነው ማለት ገልጿል። በዚህ መላው ዓለም አቀፍ ማህበረሰብ ለጉዳዩ ትኩረት ሊሰጥ ይገባል የሚለው ህወሓት ግን ለሰላም በሚል የነበረኝ ትግስት ተሟጧል ብሏል። ህወሓት ትግስት የተሟጧል ሲል ቀጣዩ እርምጃ ምን እንደሆነ ይፋ ባያደርግም በክልሉ ጦርነት ሊቀሰቀስ ይችል ይሆን የሚለው የብዙዎችን ስጋት ያስተጋባ ሆኗል። በአማራ ክልል ደሴ ከተማ ዙሪያን ጨምሮ በተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ በስፋት ቀጥሏል። በላስታ ላሊበላ ቀጠና በተደረገው ውጊያ ብቻ ከ100 በላይ የአገዛዝ ወታደሮች ጉዳት እንደደረሰባቸው የአማራ ፋኖ ብሔራዊ ኃይል ማስታውቋል። ውጊያው ታዲያ በሸዋ ጎጃምና ጎንደር የተለያዩ አካባቢዎችም ቀጥሏል ሲሉ የመረጃ ምንጮቻችን መረጃዎችን ያደረሱን። በወሎ ላስታ ቀጠና በተደረገው ውጊያ ከ120 በላይ የአገዛዝ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ሲል የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሜሊክ ዝን ያስታወቀው አፋባ ሚኒሊክ ህዝብ በተለያዩ ግንባሮች ባካሄደው ውጊያ ከ54 በላይ የአገዛዙ ወታደሮች ተገድለዋል ያለ ሲሆን ከ70 በላይ ደግሞ ቆስለዋል ብሏል። ታህሳስ 12 2018 በላስታ ቀጠና እንጃፋት፣ ዝጊት፣ አዲስ ዓለም እንዲሁም ጥጉ፣ ድፍቋ፣ ፈረስ መጋለቢያ፣ ጸዳ ወንዝና ጉርዶ በር አካባቢ በአገዛዙ ጦርና ፋኖ ኃይሎች መካከል ለ8 ተከታታይ ሰዓታት በቀጠለው ውጊያ ነው ከፍተኛ ሰብአዊና ቁሳዊ ጉዳት ደርሷል የተባለው። በተለይም አዲስ ዓለምና ድፋቋ አካባቢ የተደረገው ውጊያ ከፍተኛ ጉዳት የደረሰበት መሆኑን የፋኖ ኃይሎች በይፋ አስታውቀዋል። በተመሳይ በምዕራብ ወሎ ቀጠና መካነ ሰላም ቅርብ ርቀት በምትገኘው ቢሊ ከተማ ለ3 ተከታታይ ቀናት በተደረገው ውጊያ የፋኖ ኃይሎች ድል አድርገናል ሲል የአማራ ፋኖ ብሔራዊ ኃይል ሚኒሊክ አስታውቋል። በውጊያውም የሻለቃ የሻምበል አዛዦች ጨምሮ በርካታ የአገዛዙ ጦር አባላት መገደላቸውን ነው አፋባ ሚኒሊክ ያስታወቀው። በደቡብ ወሎ ዞን ደሴ ወረዳና ኩታብር ከተማ አቅራቢያ የተለያዩ ቦታዎች በተደረጉ ውጊያዎችም የፋኖ ኃይሎች ሰፊ አካባቢዎችን መቆጣጠራቸው ሰምቷል። በዚህም በከተሞች ዙሪያ የሚደረጉ አያታ፣ ፋላ፣ ጽድ እንዲሁም ገበያና አጥንት መስበሪያ የተባሉ አካባቢዎች የፋኖ ኃይሎች ከአገዛዙ ነጻ ማውጣታቸውን ያስታወቁትም። በእነዚህ አካባቢ ተሰማርቶ ከቆየው የአገዛዙ ጦር ጋር በተደረጉ ውጊያዎች በርካቶች ሲገደሉ በህይወት የተረፉት ደግሞ ወደ ደሴ ከተማ ሸሽተው መግባታቸውን የፋኖ ኃይሎች አክለው አስታውቀዋል። በተመሳሳይ በጎንደር ቀጠና የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል በቀጠለው ውጊያ ሰብአዊና ቁሳዊ ጉዳት ደርሷል ተብሏል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ህዝብ በ6 የተለያዩ ግንባሮች ባደረገው ውጊያ በርካታ
የአገዛዙ ወታደሮች መገደላቸውን ያስታወቀው። በተለይም በአምባ ጊዮርጊስ፣ ደጎማ፣ በለሳና ደጎላ በኩል ድንዝዛና ደንጎበር ድብ አካባቢዎች በቀጠለው ውጊያ የፋኖ ኃይሎች ድል አስመዝግበናል ነው ያለው አፋባ በላይ ዘለቀ ዕዝ። በደቡብ ጎንደር ዞን ከደራ ሐሙሲት ወደ ዋግራ ምጽሊ ሲንቀሳቀሱ በነበሩ የአድማ ብተና አባላት ላይ የፋኖ ኃይሎች በከፈቱት የደፈጣ ውጊያ ደግሞ የአካባቢው የመረጃና ደህንነት አባል እንዲሁም የአድማ ብተና ፖሊሶች ተገድለዋል ተብሏል። በደፈጣ ጥቃቱ የተገደለው ጌታቸው አዲስ የተባለ የአድማ ብተና መረጃና ደህንነት አባል መሆኑን ነው የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ ዕዝ እንዲሁም ባንተ ኮሪፋ ያደረገው። በተመሳሳይ በምስራቅ ጎጃም ዞን ማቻከል ወረዳ ደብረ ቀለም የተባለ አካባቢ በተደረገው ውጊያ ሰብአዊና ቁሳዊ ጉዳት መረሱን የፋኖ ኃይሎች የመረጃ ምንጮች ተናግረዋል። በተለይም አታባምሳ፣ እርባብ፣ ጠለዛም፣ ገሞናና ደገማ እንዲሁ አንሶላላ አካባቢዎች ለበርካታ ተከታታይ ሰዓታት ከባድ ውጊያ መደረጉን የፋኖ የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። የፋኖ ኃይሎች ከተጠቀሱት አካባቢዎች ውጊያ በተጨማሪ ወደ ማቻከል ወረዳ ዋና ከተማ አማኑኤል ዘልቀው መግባት ተኩስ መክፈታቸውን ተከትሎ ከከተማ ወጡ የነበሩ የአገዛዙ ጦር ወደ አማኑኤል ለመመለስ ተገዷል ብለዋል። ሆኖም ለበርካታ ተከታታይ ሰዓታት በቀጠለው ውጊያ የደረሰውን ዝርዝር ጉዳት ለጊዜው አልታወቀም። በዞኑ ጎንቾ ሲሳን ነፍሴ ወረዳም ውጊያ መደረጉን አፋባ ቴዎድሮስ ዕዝ አስታውቋል። የአገዛዙ ጦር ከወረዳው ግንደወይን ከተማ ተንቀሳቅሶ ወደ ቡችርና ቁራ አራስማ አካባቢ ለመግባት መሞከሩን ተከትሎ ከፋኖ ኃይሎች ውጊያ እንደተከፈተበት ነው የፋኖ የመረጃ ምንጮች ተናገሩት። በተለይም ቁራቦ እየተባለ አካባቢ በተደረገው ውጊያ በአርሶ አደሮች ላይ ጉዳት ደርሷል ተብሏል። የፋኖ ኃይሎች የከፈቱት ውጊያ ተከትሎ ወደ አካባቢዎች የተንቀሳቀሰው የአገዛዙ ጦር ወደ ግንደወይን ከተማ ሸሽቷል ሲል አፋባ ቴዎድሮስ ዕዝ አስታውቋል። በዛሬው ዕለት ታህሳስ 13 2018 ዓ.ም የፋኖ ኃይሎች በጎጃም ሸበል በረንታ ወረዳ ባደረሱት የደፈጣ ጥቃት የአገዛዙ ጦር አባላት መገደላቸውን የፋኖ የመረጃ ምንጮች ለኢትዮ ኒውስ ጨምሮ ተናግረዋል። በወረዳዋ ወረጓ አካባቢ ደረቅ ወንዝ የተባለ ቦታ በተፈጸመ የደፈጣ ጥቃት በተሽከርካሪ ይጓዙ የነበሩ ሻምበል አዛዥና አጃቢዎች መገደላቸውንም አፋባ ቴዎድሮስ ዕዝ አረጋግጧል። በተመሳሳይ በክልሉ ሰሜን ሸዋ ዞን ቀወት ወረዳ ከተሬ ወደ ሸዋሮቢት የሰራዊት አመራር አጅበው ተሽከርካሪዎች ይጓዙ የነበሩ የአገዛዙ ጦር አባላት ላይ የፋኖ ኃይሎች የከፈቱት የደፈጣ ውጊያ በአንድ ተሽከርካሪ ላይ የነበሩ ወታደሮች ሲገደሉ ተሽከርካሪውም ወድሟል ሲሉ የፋኖ መረጃ ምንጮች ለኢትዮ ኒውስ ተናግረዋል። በእጀባ ሲንቀሳቀስ የነበረው አመራርን በጥቃት ሳይሞት አይቀርም ሲሉ ነው የአካባቢ መረጃ ምንጮች የተናገሩት። የጅቡቲ መንግስት የኢትዮጵያ አገዛዝ ለገቢና ወጪ ንግድ ስራ ዘረጋውት ያለውን አዲስ አሰራር ውድቅ ማድረጉ ተሰማ። በሁለቱ ሀገራት መካከል አዲስ የንግድ አሰራር ውጥረት የተፈጠረ ሲሆን የችግሩ ዋነኛ ምንጭ የብልጽግና አገዛዝ አዲስ ውሳኔ ነው ተብሏል። የጅቡቲ መንግስት ወደቦችና ነጻ ዞኖች ባለስልጣን በኢትዮጵያ መንግስት ፈቃድ የተሰጣቸው የግል የውጭ ገቢ ንግድ አሳላጮች በጅቡቲ ግዛት ውስጥ እንዳይንቀሳቀሱና የጭነት ሰነድ እንዳይቆርጡ እገዳ መጣሉ በሁለቱ ሀገራት የገቢ የውጭ ንግድ ዘርፍ ላይ ከፍተኛ ውጥረት ፈጥሯል ተብሏል። ዘገባዎች እንደሚያሳዩት የብልጽግና አገዛዝ የሎጂስቲክስ ዘርፉን ለማዘመንና የኢትዮጵያን የባህር ትራንስፖርት ሎጂስቲክስ አገልግሎት ድርጅት ብቸኛ ተጠቃሚ ለማድረግ በሚል ለግሉ ዘርፍ ፈቃድ ሰጥቻለሁ ያለ ሲሆን ጅቡቲ ግን ይህን አሰራር ለመቀበል ፈቃደኛ አይደሉም በማለቷ ችግሩ ከተፈጠረ 2 ሳምንታት አልፎታል ተብሏል። የኢትዮጵያ ማሪታይም ባለስልጣን የሎጂስቲክስ ዘርፉን ነጻ ለማድረግ ለ6 የግል ሙልቲሞዳል ኦፕሬተሮች ፈቃድ ሰጥቻለሁ ይላል። እነዚህ ድርጅቶች ስራ እንዲጀምሩ የተቀመጠው የጊዜ ገደብ ታዲያ እንደ አውሮፓውያን አቆጣጠር ኦክቶበር 2025 የነበረ ቢሆንም የጅቡቲ ባለስልጣናት የራሳቸውን መርከብ የሌላቸው ኦፕሬተሮች የጭነት ሰነድ ማውጣት አይችሉም በሚል መመሪያውን ባለመቀበላቸው እንቅስቃሴያቸው ሙሉ ለሙሉ ገድቧል ተብሏል። በዚህም የብልጽግና መንግስት ባሳለፈው ውሳኔ ችግር ምክንያት ቢያንስ የሁለት ኩባንያ ኮንቴነሮች በወደብ ላይ ተቀርቅረው ይገኛሉ የተባለ ሲሆን በ100 ሚሊዮኖች የሚቆጠር የኢንቨስትመንት እቅድም አደጋ ላይ ወድቋል ተብሏል። አሁን ላይ በዘርፉ የተፈጠረው አለመረጋጋትና የሁለትዮሽ የመገበያያ ሰነድ ጊዜው በማለቁ ምክንያት ህጋዊ ዋስትና ማግኘት አስቸጋሪ ሆኗል በማለት አዲስ ፎርቹን የዘገበው። ችግሩ ታዲያ በቴክኒክ ኮሚቴ ደረጃ ሊፈታ ሙከራ ተደርጎ ነበር የተባለ ሲሆን ባለመሳካቱ የሀገሪቱ ከፍተኛ ባለስልጣናት እንዲነጋገሩ ተገደዋል ተብሏል። የኢትዮጵያ ሎጂስቲክስ ዋና ተሳታፊዎች የብልጽግናው መንግስት ከጅቡቲ ጋር ያለውን አለመግባባት በዲፕሎማሲያዊ መንገድ በመፍታት የግሉ ዘርፍ ወደ ስራ የሚገባበት ሁኔታ ይፍጠርልን ሲሉ ጥሪ ያቀረቡ ሲሆን የተፈጠረው ቀውስ አብይ አህመድ የጅቡቲውን ፕሬዚዳንት ካላናገሩ በስተቀር የሚፈታ አይደለም ብሏል። የብልጽግና አገዛዝ በጅቡቲ ላይ የሚከተለው የዲፕሎማሲ አካሄድና ንቀት የተሞላበት አጠቃላይ ውሳኔዎች ተከትሎ ጅቡቲ በኢትዮጵያ ገቢ ወጪ ንግድ ላይ ልትወስናቸው የሚችላቸው ውሳኔዎች አስከፊ እየሆኑ መጥተዋል ማለት ተናግረዋል ሲል አዲስ ፎርቹን ዘግቧል።
የመን 180 ኢትዮጵያ ስደተኞች በህገወጥ መንገድ በሻቧ ባህር ዳርቻ መድረሳቸውን ይፋ አድርጋለች። ሀገሪቱ በጦርነት በመታመሷ ምክንያት የኢትዮጵያ ወጣቶች ባህር አቋርጠው በከፉ ቦታዎችና ሀገራት እየተሰደዱ መሆናቸው የሚያሳየው መረጃ የተሰማው ከየመን ነው። የመን የሚገቡ መደበኛ ያልሆኑ ስደተኞች ቁጥር በከፍተኛ ሁኔታ እየጨመረ ባለበትና ሞት ባንጃበበበት ቀጠና 180 ኢትዮጵያውያን ስደተኞች በሀገሪቱ ደቡብ ምስራቅ በሚገኝ የሻቧ ባህር ዳርቻ መድረሳቸውን የየመን የሀገር ውስጥ ጉዳይ ሚኒስቴር ነው ይፋ ያደረገው። የብልጽግናው አገዛዝ ወጣቶች በወታደራዊ ኃይል እያፈሰ ወደ ውጊያ የሚማግድ አለፍ ሲልም ደግሞ ጥያቄያቸውን ላለመመለስ ወይም በድሮና በተለያዩ መንገዶች የሚጨፈጭፍ በሚያገኝበት ቦታ ጭምር የሚያፍሳቸውና የሚያስራቸው ዩኒቨርሲቲዎችን ዘግቶ ጭምር የሚያንገላታቸውና ከትምህርት ገበታቸው እንዲሁም ከስራቸው እንዳይሆኑ ተስፋ እንዲቆርጡ የሚያደርጋቸው በመሆኑ ወጣቶቹ ባህር አቋርጠው ለመሰደድ በቅተዋል የተባለው ሚኒስትሩ ትላንት እሁድ ባወጣው መግለጫ ታዲያ የሸዋ አካባቢ ፖሊስ 180 ስደተኞች በአራት ሶማሊያውያን በሚመሩ የኮንትሮባንድ ጀልባ ከአፍሪካ ቀንድ የተነሱ ኢትዮጵያውያን ዜጎች መሆናቸውን አውቃለሁ ብሏል። መግለጫው ጨምሮ እንዳለው የሻቧ አካባቢ የጸጥታ ባለስልጣናት የስደተኞችን ፍልሰት ለመግታትና ህገወጥ ሰርጎ ገብነትን ለመከላከል አስፈላጊ እርምጃ እየወሰዱ ነው። በተመሳሳይ ዓለም አቀፍ የስደተኞች ድርጅት ያወጣው የቅርብ ጊዜ መረጃ እንደሚያሳየው በህዳር ወር 17659 ስደተኞች ወደ የመን ገብተዋል። በጥቅምት ወር ደግሞ የገቡት ስደተኞች ቁጥር 17685 ነው። ከነዚህ ውስጥ አብዛኛው የሚባሉት በርካቶቹ በጅቡቲ የሚያቋርጡ ሲሆን በርካቶቹ ኢትዮጵያ ናቸው ተብሏል። እንደ ዓለም አቀፍ የስደተኞች ድርጅት የተፈናቃዮች መከታተያ መረጃ ከሆነም ጅቡቲ በ67 በመቶ ቀዳሚ የስደተኞች መሻገሪያ ሀገር ሆናለች። በመቀጠል ሶማሊያ 31 በመቶ እንዲሁም ኦማን 2 በመቶ የሚሆኑ ድርሻ ይዘዋል። ምንም እንኳን የመን የጸጥታ ሁኔታዋና በሀገሪቱ ያለው የሰብአዊ ቀውስ እየተባሰ ይመጣም ወደ ባሕረ ሰላጤው ሀገራት ለመሻገር የሚሞክሩ በሺዎች ለሚቆጠሩ አፍሪካውያን ስደተኞች እንደ ዋና መሸጋገሪያ መስመር ሁና ማገልግሏን ቀጥላለች። ከነዚህም መካከል አብዛኛዎቹ በኮንትሮባንድ አዘዋዋሪዎች እጅ ለከፋ መከራና ብዝበዛ እንደሚጋለጡ ዥንዋ ዘግቧል። ጄኔራሉ ተገደሉ። ጄኔራሉ የተገደሉት በመኪናቸው ውስጥ በተጠመደ ቦምብ ፍንዳታ ነው። በሩሲያ ዋና ከተማ ሞስኮ ውስጥ መኪና ላይ በተጠመደ ቦምብ አንድ የአገሪቱ ከፍተኛ የጦር መኮንን መገደላቸውን ባለስልጣናት ይፋ አድርገዋል። ፍንዳታውን እየመረመረ የሚገኘው ኮሚቴ እንዳለው ሌተናል ጄኔራል ፋኒል ሳልቫሮቭ ሰኞ ጠዋት መኪናቸው ላይ የተጠመደ ቦምብ ፈንድቶ ሞታቸውን አስታውቋል። የ56 ዓመቱ የጦር መኮንን ሳልቫሮቭ የጦር ኃይሎቹ የኦፕሬሽን ማሰልጠኛ ክፍል ኃላፊ ነበሩ ተብሏል። ምርመራ የሚያደርገው ኮሚቴ ቦምቡን በማጥመድ ውስጥ የዩክሬን ደህንነት መስሪያ ቤት ተሳትፎ ይኖርበት እንደሆነ እየመረመርኩ ነው ብሏል። ዩክሬን ስለ ግድያው እስካሁን ድረስ ምንም አስተያየት አልሰጠችም። ሳርቫሮቭ በደረሰባቸው ጉዳት ወደ ሆስፒታል ከተወሰዱ በኋላ ሞታቸውን ኮሚቴው ገልጾ በግድያና ፈንጂዎች በህገወጥ መንገድ ማዘዋወር ላይ ምርመራ መጀመሩን ተናግሯል። ፍንዳታው የደረሰው ከሩሲያ ዋና ከተማ በደቡብ አቅጣጫ የሚገኘው የመኖሪያ ህንፃ አቅራቢያ በሚሆን የመኪና ማቆሚያ ስፍራ ላይ ሲሆን የደረሰው ፍንዳታ የሚመረምሩት ባለሙያዎች ወደ ቦታው ተልከዋል ተብሏል። ከአካባቢው የተገኙ ምስሎች በሮቹ በፍንዳታ ክፉኛ የተጎዳ ነጭ መኪና በሌሎች ተሽከርካሪዎች ተከቦ ያሳያሉ ሲል ቢቢሲ ዘግቧል። እንደ ሩሲያ መገናኛ ብዙሃን ዘገባ ከሆነ ሳልቫሮቭ ቀደም ሲል በኦስቲያ ኢንጉሽን ግጭትና በአውሮፓውያኑ 1990ዎች እንዲሁም በ2000ዎቹ መጀመሪያ ላይ በቼችኒያ ጦርነቶች ወቅት በውጊያዎች ላይ የተሳተፉ ታዋቂ ጀነራል ናቸው። ከዚህም በተጨማሪ ከአውሮፓውያኑ 2015 እስከ 2016 ባለው ጊዜ ውስጥ በሶሪያ ውስጥ ዘመቻዎችን መርተዋልም ተብሏል። እስራኤል በወራ በያዘችው ዌስት ባንክ የሚገኙ 19 አዲስ ሰፈራዎችን ማጽደቋን ይፋ አድርጋለች። በወራ በተያዘው ዌስት ባንክ የሚገኙ ሰፈራዎችን ይበልጥ ለማስፋፋት እየሰራ ያለው የእስራኤል መንግስት በግዛቱ ለተገነቡ 19 አዲስ ሰፈራዎች እውቅና ሰጥቻለሁ ብሏል። ከእስራኤል መከላከያ ሚኒስትር እስራኤል ካትስ ጋር በመሆን ይህን እቅድ ለሀገሪቱ ደህንነት ምክር ቤት ያቀረቡት ቀኝ አክራሪ የፋይናንስ ሚኒስቴር ቤልዛሌል ስሞትሪች ናቸው። ሚኒስትሩ ውሳኔውን የሀገረ ፍልስጤምን ምስረታ ለማገድ የተላለፈ እንደሆነ ተናግረዋል። በዓለም አቀፍ ሕግ መሰረት እስራኤል በዌስት ባንክ የምታካሄደውን ሰፈራዎች ህገወጥ ተደርገው ይቆጠራሉ። ሳውዲ አረቢያ እርምጃውን ከተቃወሙት መካከል ቀዳሚ ሆናለች። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ ደግሞ የእስራኤል እረፍት አልባ ሰፈራ የማስፋፋት እርምጃ ውጥረት የሚያቀጣጥል ፍልስጤማውያን መሬቱን እንዳያገኙ የሚያግድ እንዲሁም የሉዓላዊት ሀገር ፍልስጤም እውን መሆን አደጋ ላይ የሚጥል እንደሆነ አስጠንቅቀዋል። መስከረም 2016 ዓ.ም በጋዛ ጦርነት ከተጀመረበት አንስቶ በዌስት ባንክ የሚፈጸመው ጥቃት በከፍተኛ መጠን
ጨምሯል ይላል ቢቢሲ። የሰፈራው መስፋፋት የእስራኤል ወረራ የሚያጠናክርና የሁለቱን ሀገር መፍትሄ እውን መሆን ያቀጭጫል የሚል ስጋትን ደቅኗል። የሁለት ሀገር መፍትሄ የሚለው ሀሳብ ዌስት ባንክና የጋዛ ሰርጥ የያዘች እንዲሁም ምስራቅ ኢየሩሳሌም ዋና ከተማ ያደረገችው ፍልስጤም እንደ ሀገር የምትመሰረትበት እቅድ የሚያመላክት ነው። ይህ እቅድ በአውሮፓውያን 1967 ከተካሄደው የአረብ እስራኤል ጦርነት በፊት በነበረው የድንበር መስመር ላይ እየተመሰረተም ነው። ታዲያ እስራኤል ግን በአሁኑ ሰዓት በዚህ ሀሳብ የማትስማማ ስትሆን ሰፈሯን እያጠናከረች ለስፍራዎችም እውቅና እየሰጠች ትቀጥላለች። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።